አትበል ምንድነው መውደቅ ተነሳ እንደገና ደጋግመው ደቅ እስቲ ለማንቼ ቢግ ሪስፔክት መቤቴን አንተ እንግዳ ታከብራለህ ሲጀመር ማለት ነው ይሄ ነው ማንቼ ግባ እናውጣው 2-0 ሁል ሲቲ ማን ነው የኔ አባት አስረዳኝ ሁል ሲቲ ማን ነው ምንድነው እኛ የቤቶቹ ሰዎች አመልህን ችለን እንኖራለን ችግር የለውም ሁል ሲቲ ማን ነው ምንድነው ህንዴውን እብዲውን በማይታወቅ ክለብ ትጠጣለህ ይሄ ነው ዋንጫው ክለብ ማለት ይሄ ነው ዋንጫ እናንተ ንሳግቡ አፋችሁ መላሳችሁ ነው ሁሉ እዳና ጣጣ ያያመጣባችሁ ያለው መላሳችሁ ነው ንሳግቡ ግድ የላችሁም ንሳግቡ እግዚአብሔር ይቀርባይ አምላክ ነው ይቀርላችኋል የዋንጫና ነሳለ ምናምን ይያላችሁ እንዴ ኬስ ነው የመጡት በመዳንያለም ምንድነው ጠርብ የሚያክል ተከላካይ ነው ያለው በዛ በኩል ማን ነው ኩኛ ማን ነው ፈርናንዴዝ ማን ይለፌኔ አባት ማን ነው አይደለ ራቴ ኬት ነው ያመጡት ይሄን ክለብ ኬት ነው ያመጡት በመዳንያለም ማንቼ 2017 ላይ ሃል ሲቲን ስንገጥም 2-1 እንዳሸነፉን አቻ ከዛ ሁለተኛውን ጨዋታ አቻ ወተን ማለት ነው ሃል ሲቲ በዛው አመት ወረደ አሁን ይሄንን እንዴት ነው ተከታታይ የሚያሸንፍን ቲም መበቀል ሲገባ እዚህ ጋር የጻል ልጅ ስራ የምትሰራው ካሪክ እና ዶርጉ ሚሉ ይሄ መላጣ ማዝራዊ እንዳለ ሁለት መላጦች ምንም ቲሙ ላይ ዜሮ እኮ ናችሁ ምንድነው የምትሰሩት ምድረ ደደቡላ በመጀመሪያ የፕሪሚየር ሊግ ጨዋታ በሃል ሲቲ 2-0 እየተመራ ነው እዴ አመቱን እንደዚህ ተጀምሮ እንዴት ነው የምንጠለበው ከዚህ በኋላ ያለው ነገር ማለት እንዴ ካምባክ ምናምን ልሰሩ እንደሆነ እኮ እናውቃለን ግን ዝግጁ አይደለንም ለሱ ነገር ካምባክ 3-2 4-2 ልታሸንፉ ነው አሁን ሄዳችሁ እናውቃለን ግን ዝም ብላችሁ ሃል ሲቲን ድብድብ አታረጉም እንዴ ምንድነው ለባዶ የምትመሩት ፈርስታው እዴ ካሪ የሆነ ነገር ፈጥረግባ እኔ ቅዳሜና እሑድን የሚበላሽበት ምንም ምክንያት የለም የሆነ ነገር አርግ ማበር አሹ አኪና ገባ አሹ ምድረ ኮሚቴ አሹ በጊዜ ግባ አሹ ቂጤ አሹ ቂጤ አሹ ጭቃብኪው አሹ መራጊው አሹ አለስላሹ አራት ልጅ አለው አሹ ቂጤ አሹ ቂጤ ተቃጠልኩኝ በእናትህ ወይኔ ተቃጠልኩ ወይኔ ጨስኩ ተቃጠልኩ ያደገውን አዲሱን አዳጊ ሃል ሲቲን አግኝተን ለጠለጠን በሜዳው አስተናግዶ አሸነፈን ምንም ማስተባበል ያስፈልግም ባሳማኝ ሁኔታ የሚገባቸውን ነጥብ በሚገባቸው ጨዋታ ተጫውቶ እንደውም እኮ እኛን አዳጊው ምን መስለው እኮ እነን እንዴት ነው ተከታታይ የሚያሸንፍን ቲም መበቀል ሲገባ እዚህ ጋር የጻል ልጅ ስራ የምትሰራው ካሪክ እና ዶርጉ ሚሉ ይሄ መላጣ ማዝራዊ እንዳለ ሁለት መላጦች ምንም ቲሙ ላይ ዜሮ እኮ ናችሁ ምንድነው የምትሰሩት ምድረ ደደቡላ ክለባችንን ለሁለት ወር ጠበቅነው እሱም አላሳፈረንም ለእንግዳ ቡድን ማለት ነው ኒኮ የሚገርመኝ ዩናይትድ ምን አይነት ሞራል ነው ያላቸው ጀመረ ጨጓራችንን ልትልጡን ጨዋታው ሊጉ ጀመረ ያውም በአንድ በአዳጊ ቡድን 2-0 መሸነፍ ለኔ በጣም ውርደት ነው አመቱ ሙሉ ማለት ነው በእንደዚህ አይነት ሲቹዌሽን መቀጠል በጣም ከባድ ነገር ነው የምሬ ነው ላችሁ ትንሹን ወዲያ ያልሺ ሻሻ አትወራጪ ዋንጫው ያርሰናል ነው ከፉክክር ውጪ ማንቸስተር ዩናይትድ በመክፈቻው ጨዋታ አንገቱን ደፍቷል ቀዩ ሰይጣን የሃል ሲቲን ግድግዳ መግፋት ተስኖት በእንግድነት በሄደበት ኤምኬኤም ስታዲየም ሽንፈትን ቀምሶ ተመልሷል ዘንድሮስ ማንቸስተር ዩናይትድ ምን ያስመለክተን ይሆን አሁን እሺ ፕሪሚየር ሊግ መጣልን ነው መጣብን ነው የሚለው የሻሼ ደጋፊ እሺ መጣባችሁ እንጂ ያ ጎፈር ያለ እንደገና ደግሞ አይዞጂ አይ ካምባክ እኮ አለ ካምባክ ቱ ማንቸስተር ከተማው ማለት ነው ወደ ቤት ተመለሰና እኔ እኮ ፕሪሚየር ሊጉ ተጀመረ ምናምን ብለህ ሰፍ የምትለው ነገር እኮ ኡፍ ፕሪሚየር ሊጉ ተጀመረ ደግሞ ምናምን እንደማለት ሰፍ ምናምን የሚሉት ነገር እኮ ነው በዚህ አመት ብዙ ያጫውቷቸዋል ችግሩ እሱ ነው የሚሆነው እንዴ ግን ጥሩ ጎኑ ማየት ነው ቢያንስ ኮንቨንተሪን ትበልጧል በአንድ ጎል ዕዳ ማለት ነው እንዴ ማና የበሱስ አሁን የዚህ ቡድን ችግሩ ምን እንደሆነ ታውቃለህ ማለት ደጋፊው ነው የደጋፊው ኤክስፔክቴሽን ነው ቡድኑ ቀለል ያለ ነው በቃ ቀለል አድርጎ ኳስ የሚጫወት ነው በቃ ከሆነ ይሆናል ካልሆነ አይሆንም በቃ ፈታ ያለ ቡድን አለ ደጋፊው ነው ችግር እየሆነ ያለው ቡድኑን እስቲ አረጋጉት እስቲ ሌቭሉን ዝቅ አድርጉለት በቃ በደረጃ እንትን በል አሪፍ ውጤት ነው 2 ጎል ሰከንድ ሃፍ ክሊን ሺት ሌትስ ጎ ግሎሪ ማን
አምናት እዚህ ላችኋል ሲዝኑ ሲያልቅ ማለት ነው የዩናይትድ ደጋፊዎች እንዳለ ከካሪክ ጋር ጀምረን ቢሆን ኖሮ ሲዝኑን ከአሞሪም ጋር ባንጀምር ኖሮ ዋንጫውን እንኳን አንስተነው ነበር እያሉ ነበር። ጀመረ ሲዝኑ ከካሪክ ጋር ጀመረ። የኔ አባት እንዴት እንደምታረጉት እናየዋለን። ተቃጠሉ ሸሬሬሬ እየተናደዳችሁ ሸሬሬሬ ራሳችሁን አጥፉ ሸሬሬሬ። በማንቼ ግን በመድኃኔዓለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን እኮ ኧረ መቃጠል ውይ በመጀመሪያ ጨዋታ በአዲስ አዳጊ ቡድን በመጀመሪያ እንዴት ትሸነፋለህ? ይሄን ባክ ፎር ይዘን ነው የምንቀጥለው። ፉልባክ እንላለን። በየትኛው ሴንተር ባክ ማጓየር ሲያጠቃ ማየት እንዴት ያማል። ፉልባኮቻችን እንዴት ነው ብርግድግድ ምንድነው ያሁላ ክሮስ የሚደረገው? ምንድነው የሚሰሩት ሴንተር ባኮቻችን? በቃ ካሪክ አሁንም ለሎ ብሎክ ቲሞች መልስ ሳያገኝ መጣ። የሚከላከሉ ቲሞች እንዴት ነው የምትሰብረው? ጥግና ጥግ ላይ ትራያንግል ትሰራል። የታለ ትራያንግሉ? ወደ ቦክስ ውስጥ የሚጣል ኳስ ትጥላለህ። ቦክስ ውስጥ ተጫዋች አብዝተ ሄዲንግ ምናም ተገጫ። የታለ ምንድነው መልስ ለሎ ብሎክ ቲሞች? ምንድነው ባክ ፎሩ ሃይላይን ማጓየር ሲያጠቃ ያያየን? በሄቨን እና በማጓየር ልንቀጥል ነው። ዴሊክትና ሊቻ ብርጭቆ ናቸው። ገና ሌኒዮሮ ልጅ ነው። ሄቨን ልጅ ነው። ፉልባ እንደዚህ ነው የምንቀጥለው። ስንት ነገር ጠብቀን ስንት ነገር ተባብለን ወይኔ ትልቁ የተላከችው ስለ ማንቸስተር ዩናይትድ አንዳንድ ነገር እንዳለች የኮፒንግ ሪፖርት እንዳይረሳ በመጀመሪያ ማለት ነው አርሰናል ከታች የመጣ ቡድን ነው ምናምን ነገር ያሸነፋችሁን ጥሩ አይደላችሁ ማላችሁና አንተ ከታች የመጣው ቲም አይደለ እንዴ የለጠፈ። ሁለተኛ ነገር ታሪክ ማሻሻላችሁን በውድቀት አይሰለቻችሁማ? እስቲ የውድቀት ታሪካችሁን አውሩት፣ አሁን ያለፈ ታሪካችሁን ከምታወሩት። ሶስተኛ ነገር ምነግራችሁ ምን እንደሆነ ታውቃለህ? ስቲል ናው ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊግ ስፍራን ይዞ የሚያጠናቅቅ ከሆነ ይችላል ነው የምላችሁ። አራተኛና የመጨረሻው ሐሳቤ ማይክል ካሪክ ከማንቸስተር ዩናይትድ ይባረራል። ኦኬ በጣም ሙር ላይ ነበሩ፣ ደስ የሚል ስሜት ላይ ነበሩ ምናምን። እነሱ 9 ዓመት በኋላ አሸንፈውና ለአዲስ አዳጊዎች ናቸው በሜዳቸው ነው በጣም ደስ የሚል ሙር ላይ ነበሩ። የኛ ተጫዋቾች ደግሞ ፕሪሲዝን የሰሩ አይመስሉም ነበር፣ አሸንፈዋል። ለነሱ ኮንግራ። ወደ ጨዋታው ስንመለስ ግን ማንቼ በዚህ ከቀጠልን ዋንጫውን ልንበለው አንችልም ማለት ነው። በዚህ ከቀጠልን ነው እንጂ ዋንጫው የኛ መሆኑ የተረጋገጠ ነገር ነው። ራሽፎርድን መጠቀም ካለብህ ግዴታ መጠቀም አለብህ እንጂ ዶርጉን በድጋሚ ሜዳ ውስጥ ማየት ያለብን አይመስለኝም። ዊንግ ላይ አሁን እንደዛ ነው የተረዳሁት። በእርግጥ ከዚህ በፊት ማንቸስተር ሲቲ አርሰናል ላይ ገና እንደመጣ ኮኛ ያለ ዶርጉን ተጠቅመ የሚገርም ቡድን የሚገርም ጨዋታ እንዲጫወት አድርገው የሚገርም ነገር አሳይቶናል። ነገር ግን የሚሆን አይመስለኝም። ኮኛ ራሽፎርድን መጠቀም ካለብህ ራሽፎርድን ተጠቀም እንጂ ዶርጉ ሊሆን አይችልም ማለት። ከዛ በመቀጠል ያለ ኮቢ ማይኖ ቡድናችን መንቀሳቀስ የሚችል አይመስለኝም። ኢቨን ቴሌማንስም ቢኖር ኢቨን አንድሬ ሳንቶስ ባሌባን ከኮቢ ማይኖ ልናጣምረው የምንችለው እንጂ ያለ ኮቢ ማይኖ ምንም የተረጋጋ ቡድን የለውም ማለት ነው። በጣም እርግጥ ነው የሚያደርገን ከአንድም 2 3 4 5 ሚሊዮን ጊዜ የተመለከት ነው። ያለ ኮቢ ማይኖ የተረጋጋ ቡድን የለንም ማለት ነው። እሱ ከገባ በኋላ የሆነ ኳሱን በጣም በእርግጥ እየመሩን ስለነበር እነሱ የሚበልጥ ኳስ ይለቁልናል። ግን ኳሳችን ቢያንስ ፓሳችን የተስተካከለ ሆነ ማለት ነው። ሊያረጋጋን የቻለው እሱ ነው። ከዛ ውጭ ክሮስ ማድረግ ከሆነ የፈለግነው ልክ ነው። እኔ ፈርስት ሃፍ ብያለሁ፣ በጣም ያሳገኝ ሌላ ነገር አይሞከርም። በቃ አንድ ብቻ ሀሳብ ነው ይዛችሁ የገባችሁ ክሮስ፣ ሁሉንም ኳስ ክሮስ በቃ እንዴ እነሱ በጣም ሴት ፒስ ላይ የሰሩ ናቸው፣ ክሮሶች ላይ የሰሩ ናቸው። አያዳምጡም። በቃ የሚገርም የሴት ፒስ ቲም ነው። ክሮስ ብቻ ቁመታቸው በጣም ቆንጆ ነው። ዶርጉንና ብራያን ምቤሞን አድርገህ ክሮስ ካላገባው ምናምን ትሞክራለህ እንዴ? ሼስኮ የለ መጀመሪያ ላይ። ከዛ ሼስኮን ከገባ በኋላ ምን ያክል እነሱ በረኛችሁ ሱፐር ነው የወጣ ንቅ ነው የሚያደርገው። ያ ተጫዋቾች ዝግጁ አይደላችሁም፣ ያልሰራችሁበትን ነው የምትሞክሩ ምናምን። ለማንኛውም ግን የማንቸስተር ደጋፊዎች ይኸው በቃ ተስፋ እየሰጧችሁ ነው። ይስተካከላል፣ ፊክስ እናደርገዋለን። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። የአንድ ዓመት የወተት ኪራይ አለ እንዴ? አመታዊ የወተት ኪራይ አለ? ኪራይ የለም። ለአንድ ዓመት የሚያገለግል የወተት የላችሁም እዚህ? ዴቦ ተቀበል እያለ ነው። ጥሬውን ልጉረሰው በአዋዜ ጠቀሼ አዳጊው ለጠፈሽ እንደምነሻሼ እንጃልሽ ዘንድሮ ግዢ የምሳቃ ስንቅሽን ቆጣጥሪ መውረድሽ ነው በቃ ብሏል። አትወርድ ዴቦ
ዛሬ ፕሪሚየር ሊግ ይጀምራል። በላነው ጠጣነው ነው ማንንም አንሰማም። ዛሬ ነው ፕሪሚየር ሊግ ዛሬ ይጀምራል። ነግሬሻለሁ እንበለዋለን። ዩናይትድ ይህንን ጨዋታ አሸንፈው ቢሆን ከአርሰናል በላይ ለዋንጫ የሚያሰጋው ቡድን ዩናይትድ ነበረ። ወራዳ ናችሁ ወራዳ። እግዚአብሔር እኔ በዛሬው ጨዋታ ጭራሽ የመቋጠር ሐሳቡ አልነበረኝም። በቃ አዲስ አዳጊ ቡድን ነው ምናምን የሆነ የመጀመሪያ ጨዋታ ስለሆነ ኢንስፓየር ሆኖ ይገባሉ። ይህንን ጨዋታ ያሸንፋሉ ብዬ ትኬታችንንም አበላሽቶብናል። በእሱ ራሱ ደንፎ አስገጅቶኛል ማለት ነው። እግዚአብሔር ነው የምላችሁ እና ጭራሽ ለመቋጠር ሐሳቡም አልነበረኝም። ትላንትና አንዳንድ ሰዎች መጣችሁ አዲስ አዳጊ ቡድን እንደዚህ ቀጥቅጣችሁ ምናምን እግዚአብሔር ነው አዲስ አዳጊ ቡድን መጥቶ ለጠፈኩ ምንም ስለማ ከኛ ጋር የሆነ አንድ አይነት ደረጃ ላይ አይደላችሁም በዚህ ሰዓት በፍጹም እግዚአብሔር አሁን ዛሬ ቢያሸንፍ ኑሮ ከኛ በላይ ለዋንጫ የምታሰጉት እናንተ ነበራችሁ። ማይክል ካሪክ እኔ አምና ከመጣበት ሲዝን ጀምሮ ማለት ከመጣበት ጊዜ ጀምሮ በጣም ጥሩ ጊዜ አሳልፎ ነበር። እድለኝነትም ይሁን አሮኑ ብቻ አላቅም እሱ ድፕ መግባት አልፈልግም። ጥሩ ሲዝን ስላሳለፈ ብቻ ከመጣባት ጊዜ ጀምሮ በዚህኛው ሲዝን ሙሉ ሲዝን ሲይዝ ለዋንጫ የመፎካከር ቻንስ ኖሯል። በዛ አንፃር በዛ አካሄዱ ምናምን እያላችሁ ነበርና ያ ቆንጆ መልእክት ነው። አትዳፈሩም። ይሄንን ጨዋታ ቢያሸንፍ ግን ማለት ነው ማይክል ካሪክ አምና ያሳለፈው ሲዝን አለ ምናምን ይሄንን ጨዋታ ቢያሸንፍ ከዚህ በኋላ ዋንጫኛ ነው የምትሉትና እንደዛ አይደለም። ካሪክ ከዚህ በላይ የሆነ ወረስት የሚባል እንትን ሊገጥሙ ይችላል። በጣም ከባድ ነው። እድለኝነትም ሊሆን ይችላል ምናምን። በዚህኛው ሲዝን ግን ካሪክ ለዩናይትድ ማለት ነው ለዩናይትድ ዋንጫ የሚያመጣ አይነት አሰልጣኝ እንዳልሆነ በዚህ በደንብ ትረዱታላችሁ ብዬ ነው ማሰብ። እንደዚህ አይነት ሎጂክ ስለነበረ ነው። ምክንያቱም ማይክል ካሪክ ከመጣበት ሲዝን ጀምሮ በጣም ጸዴ ስለነበረ ሙሉ ሲዝን የመያዝ ቻንስ ካገኘ እንደና አርቴታ ምናምን ለዋንጫ ላለመፎካከር ምንም አይነት ሪዝን የለም ምናምን ብለው ነበር የሚያምኑት ማለት ነው። ያ በአግባቡ ይገባቸዋል ብዬ ነው ማስበው። ሪዝኑ ፕሪሚየር ሊግ በጣም ከባድ ነው። ሚኬል አርቴታ 3 አመት በተከታታይ ሁለተኛ ሲጨርስ ምናምን እንደዚህ አንገት ለአንገት ተናንቆ ዋንጫው ማሸነፍ አልቻለም። መጨረሻ ላይ ለፍጹምነት የቀረበ ቡድን ምናምን ቢውልድ ሲያደርግ ዋንጫውን አችም ማድረግ ቻለ እንጂ አሁን ዛሬ መሸነፋችሁ በደንብ ትረጋጋላችሁ ብዬ ነው ማስበው። ምክንያቱም ፕሪሚየር ሊጉን ናፍቋችሁ ነበር። እንደናፈቃችሁ ቡድናችሁ በአግባቡ አኩርቷችኋል። ትቂታችንንም ስላበላሸብኝ በጣም ተናድጃለሁ። ብቻ እስኪ ቆንጆ መልእክት ነው ብዬ ነው ማስበው። ከዚህ በኋላ ትገላለጡም፣ አትሊስት አደብ ትገዛላችሁ ብዬ አስባለሁ። ይመቻችሁ። በሜዳችን ቢሆን እኮ እናሸንፍ ነበር። በሰው ሜዳ ሲጀመር በጣም ይከብዳል። በቃ አንቺ ምንም ወሬ አንፈልግም። እሺ በመጀመሪያ የፕሪሚየር ሊግ ጨዋታችን ጡልብ ምንም ቴክስት አልፈልግም። ኮመንቱን ኖርማል ነው። እሺ ኖርማል ነው ብላችሁ ኮመንቱልኝ። ምንም አይነት ነገር የመቀበል ሞራሉ የለኝም በዚህ ሰዓት ማለት ነው። ምንድነው የሚንጨፋጨፉት? ምን አይነት ስራ ነው የምትሰሩት? ምን እንዝላል ቲሊማንስ ነሽ ማነሽ? አልተመቹኝም ሁለቱም ማለት ነው። በቃ ምንም አይነት ኖርማል ነው በሉኝ እስቲ ኮሜንት ላይ ኖርማል ነው። አረጋጉኝ እስቲ አረጋጉኝ። ቀዝቃዛ ነገር እዚህ ጋር ሰርጉልኝ። እኔ ምንም ልል አልችልም ማለት ነው። ወደ ጥልቁ እየወረዳችሁ ነው። ወደ ጥልቁ ጀመረ መውረድ እንግዲህ ጀመረ።